መክሊትዬ አይዞሽ እሺ አይዞሽ አትደንግጪ እሺ ግን ሁሉም ነገር ሰላም ነው እስከዚህ ሰዓት ድረስ ነው እንዴ የምትተኙው ወይስ የኔ ክፍልና የኔ አልጋ ላይ ስተኝ ልክ እንደኔ ቤቱ ብቸኛ ልጅ ሆንሽ መሰለሽ አንቺ ነሽ አዲሷ ሰራተኛ ኦ መክሊት ጥሩ ልጅ ትመስላለች ምንም የሚያስቀይም ነገር አልተናገረሽም አይደል አይ ምንም አልተናገሩኝ የሆነው ግን በተቃራኒው ነው ለአሁኑ ይቅርታ አድርጌልሻለሁ ከዚህ በኋላ እንዳይደገም ብሎኝ አረፈ ግርማ የሆነ ነገር አስቦ ካልሆነ በስተቀር አሳስረ ነው እንደዚህ እጁን አጣጥፎ አይቀመጥ እኔ እናንተ ኪሩቤልን አግተን ያስቀምጥንበትን ቦታ ማን አባቱ እንደጠቆማትና እንዴት ብላ ሰተት ብላ ልትመጣ እንደቻለች ታጣራልኛለህ ምክንያቱም እሱ የሚፈልገው ዶክመንቱ ደግሞ አንተ ጋር ነው ያለው ደግሞ በአስተማማኝ ሁኔታ እንዳስቀመጥከው እርግጠኛ ነኝ ቅድም ምን አይተሻል ኧረ እኔ ምንም ነገር አላየሁም እዚህ ቤት ውስጥ ከዚህ በኋላ ብዙ ነገር ሲፈጠር ልታይና ልትመለከቺ ትችያለሽ ማለዝናሽ እንድታሳስረው ቦታውን እንደጠቆማት በጣም ማወቅ ፈልጓል በጣም ወሳኝ የሆነ ኢንፎርሜሽን ልነግርህ ነው ዶክመንቱን ለኪሩቤል ሰጥተዋለች አታደርገው እና ዶክመንቱ አንተ ጋር እንዳለ አውቋል እንደምትለኝ እሱን እንኳን እርግጠኛ አይደለሁም ማዘር ግን የት እንደሆነ ለማወቅ እየሞከረ ነው ኪሩቤል ምንም ማድረግ አልችልም አንተ ካላማት ቢል ሁሉም ኃይል ወደ እኔ ያመስ እዚች ልጅ ላይ አይንህን አንሳ እቺ ልጅ እዚህ ቤት የመጣችው ሰርታ ለመኖር ነው መክሊት ምንም ነገር ሳትዋሺ ንገሪኝ ግርማ ካወራው የሰማሽው ነገር አለ እንዴ ኧረ እኔ ምንም ነገር አልሰማሁም መልካም ለማንኛውም ምን ይልጅ እኔ አይደለም አንቺን ካብራክ የወጣችሁንም ልጅ መጠበቅ አልቻልኩኝ እባክሽን መክሊትዬ ራስሽን ከግርማና ከላምሮት ጠብቂ እሺ ማዘር አይጨነቁ እኔ እጠነቀቃለሁ አይዞሽ እሺ አይዞሽ አንቺ ሾካካ ምን ያንሾክክሻል እንዴ ምንድነው ወደ ክፍሌ መግባት አልችልም እንዴ እኮ መግባት ነው ምንድነው ጆሮሽን ጥልሽ የምትሰልዩ ምን ባሽ ለመስማት ነው ኧረ እኔ ምንም አልሰማሁም ቆይ ስለምን እያወራችሁ ነበር ምን አወራናልኩሽ በግቢያው ይሁንሽ ሾካካ ነገር እንደው አምላኬ ወይ ቆይ ምንድነው ከሰራተኛዋ ጋር እየተንሾካሾኩ ሲያወሩ የነበረው ምን ቢፈጠርና ምን ቢሆን ነው ቆይ ተጠንቀቂ ምናምን እያለች ስታስጠነቅቃት የነበረው ይህንን ማጣራት አለብኝ ከማም ጋር ቅድም ምንድነው ስታወሩ የነበረው ኧረ ምንም ነገር አላወራንም ትሰሚኛለሽ ለመጨረሻ ጊዜ ነው የምነግርሽ ከዚህ በኋላም አልደግመውም እዚህ ቤት ውስጥ ምንም ነገር ሲፈጠር ከኔ መደበቅ አትችይም ስጠይቅሽም ቶሎ መመለስ አለብሽ ተግባባን በጣም ጎበዝ ጥሩ አሁን ከሷ ጋር ቅድም ስታወሩ የነበረውን እያንዳንዷን ነገር ምንም ሳትደብቂ ትነግሪኛለሽ ከማንና ከምንድነው ተጠንቀቂ ስትልሽ የነበረው አንቺን ማለቴ ላምሮትና ጋሽ የማይፈልጉትን ነገር እንዳታደርጊ በደንብ መጠንቀቅ አለብሽ ካልሆነ ግን እዚህ ቤት ውስጥ ብዙ ማትቆይም ነው ያሉኝ ውሸትሽን ነው ማም እንደዚህ በጭራሽ አትልም እውነቴን ነው ላምሮት እመኚ ካላመንሽኝ ደግሞ እሳቸውን መጠየቅ ትችያለሽ እኔ ስራዬን ብቻ ነው መስራት የምፈልገው እባክሽን ላምሮት ልመንሽ እንደዚህ ነው ያለችሽ አዎ እመኚ በጣም ጥሩ ለነገሩ ልክ ነው ያለችው እንደዚህ ቦታሽን ስታቂ ጥሩ ነው
ለማንኛውም እሷ እንዳለችሽ አድርጌ። እንዴት ነው? ምን አዲስ ነገር አለ ልጆኔ? ዛሬ ቤቱን ለማግኘት ስከታተለው ነበረ። እና አገኘኸው? እንዴት አጋሼ? በደንብ አድርጌ ነው ያገኘሁት። ስማ፣ ቤቱን ስላገኘህ ብቻ የምትፎክርበት ሰዓት ላይ አይደለህም። ጀግና ገሎ ነው የሚፎክረው። አዎ እሱማ ልክ ነህ ጋሼ። እሺ ስራህን በአግባቡ ከጨረስክ በኋላ የዛኔ ነው ማቅራራት። መቼም ቤቱን ካገኘህ በኋላ ምን ማድረግ እንዳለብህ አይጠፋህም አይደለም? አዎ አይጠፋኝም ጋሼ። በቅርብ ቀን ውስጥ ዶክመንቱን በእጁ አስረክቦታለሁ። እኔ ደግሞ የዛኔም ማደርግልህን ነገር አታውቅም። እሺ ታዛዥ ነኝ ጋሼ። በል መልካም አዳር። እሺ እሺ። አቤት አቤት እህቴ ንገሪኝ፣ አሁን ንገሪኝ። ይሰማኛል። እኔ ትርሲትዬ እንዴት ሆነች? ተመስገን አምላኬ፣ ለአንተ ምን ይሳናል? ተመስገን ልጄ ብርሃኗ ተመለሰ። ተመስገን ሄሎ ማዘር። ሄሎ ኪሩቤል፣ የት ነህ የኔ ልጅ? ወደ ክላስ እየሄድኩ ነው። ምን ነው የተፈጠረ ነገር አለ እንዴ? ምን ችግር የለም። የምስራች ልነግርህ ነው። ምንድን ነው እሱ ማዘር? መቼም ስለ ትርሲት ነው አይደል? ትርሲት ሕክምናውን በሰላም ጨርሳለች። እሺ ማዘር፣ ደውላለሁ። እሺ ቻው። ተመስገን 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 አምላኬ። ትርሲትዬ መክሊትዬ ነይ እስቲ ቀፊ። ነይ እስቲ ነይ እስኪ። ምንድን ነው ማዘር? ነይ እስቲ ልነግርሽ እኮ ነው። ነይ እስቲ ነይ እስቲ። መክሊትዬ ትርሲትዬ ሕክምናዋ በሰላም ተጠናቋል። ምን እህቴ ዳነሽ? በቃ አዎ ደስ አይልም? በጣም ነው እንጂ ደስ የሚለው። አንቺ ቆሌ ቢስ ኮቴ የለሽም እንዴ? የኔ መምጣት ሳይሆን እኮ የሚገርመው የሁለታችሁ እንደዚህ መተቃቀፍ ነው። ምን አገባሽ? አይደለም ባቅፋት ተሸክሚያት ብዞር ምን አገባሽ አንቺ? ይመለከትሻል? ድሮውንም እኔን ከክፍል ያስወጥተሽ እሷን ስታስገቢያት የሆነ ነገር እንዳለ መጠርጠር ነበረብኝ።
እሺ አጀሪት፣ አሁንም እንደዚህ ቆመሽ ነገር መጎንጎን ነው አይደል ስራሽ? ትሰማኛለህ ኪሩቤል? ከዚህ በኋላ እዚህ ቤት በመጣ ቁጥር እኔን መስደብም ሆነ መናገር አትችልም። እሺ ስሚ፣ ይሄ አንቺ መሆን ካለብሽና እኔም አንቺ ላይ ላደርግ ከሚገባው ነገር በጣም ትንሹ ነው። እሺ እንደውም ልታመሰግኝ ነው የሚገባሽ። ደግሞ ዛሬ ከሰከሽው ይሄ ፊትሽ የሚገባሽ ነው። ምን? ቆይ ዛሬ ምን ተገኝቶ ነው? ደስ የሚል ነገር፣ አንቺንም የሚያቃጥል ለእኛ ደግሞ የምስራች ሆነ ነገር። መቼም ዳድ መምጣቱን አልረሳውም አይደል? የባለፈው ነገር ማለት መታሰሩ ነው። ይልቅ አሁንም እንዳይደገምና ድጋሚ እንዳይታሰር ተጠንቀቅ በይው። ምንም ሊያደርገኝ እንደማይችል መቼም ያወቀው ይመስለኛል። እናንተ እሱን አሳስራችሁት እንደማይቀር የተማራችሁ ይመስለኛል። መስሎሽ ነው? እሱን ሂጂና ያ ፍቅረኛ ተብዬሽን ጠይቄው። ፍቅረኛ? ጆኒ? ጆኒ ቆይ ምን የሚያውቀው ነገር አለ? ቆይ ምንድን ነው እየተካሄደ ያለው? ኪሩቤልዬ እንኳን ደስ አለሽ ማዘር፣ እንኳን ደስ አለሽ። በእናትህ የኔ ልጅ አንተም እኮ እንኳን ደስ አለህ መባል አለብህ። አውራሻት ታዲያ እንዴት ናት? ደህና ናት? እሷን አይደለም እህቴን ያዋራኋት። ሰርጀሪው በተሳካ ሁኔታ እንደተጠናቀቀ ነግራኛለች። ውይ ተመስገን ነው፣ ተመስገን ነው። ስንት የለፋንበትና የደከምንበት ነገር መጨረሻ ላይ እንዲህ ተጠናቀቀ ማለት ነው። ታዲያስ አሁን ነው ጠላቶቿ አይናቸው ደም መልበስ ያለበት። እውነት ነው ማዘር፣ እኔ ፈጣሪን እንዴት እንደማመሰግነው ራሱ አላውቅም። እውነት ነው፣ የወደቁትን የሚያነሳ የማይረሳ አምላክ። ላምሮት አላወቀችም አይደል? በጭራሽ አላወቀችም። ምን ነው ያለችክ ነገር አለ እንዴ? አይ ምንም፣ ግን ግራ ገብቷታል። ቅድም እኔና መክሊት ተቃቅፈን ደርሳብን ነበር። ምን ልታስብ እንደምትችል ግን አላውቅም። ምን? ላምሪ ምንድን ነው? ኪሩቤል አሁን የሆነ ነገር ብሎኛል። አላስችል ስላለኝ ነው ላወራ ፈልጌ የጠራሁት። ምን ብሎሽ ነው? ቆይ ስለ ዳድ መፈታትና ለመፈታት እጁ እንዳለበት ነገር ነው ያወራኝ። ምን? ማን? ያ ኪሩቤል ተብዬ ነው ጋሼን ያስፈታቸው? ጆ ትዕግስቴን አታስጨርሰው። አሁን አንድና አንድ ማወቅ የምፈልገው ነገር ስለ ዳድ መፈታት ምን የሚያውቀው ነገር አለ ነው። አንተ እኮ ሁኔታውን ስላላየከው ነው። አይ ላምሪ ችኩል ነሽ በቃ አይደል? ምን ማለት ነው ደግሞ እሱ? ልጁ ተንከሲስ እንደሆነና ምን ለማድረግ እየሞከረ እንደሆነ እንዴት አይገባሽም እኮ? ንገረኛ፣ ምን ለማድረግ እየሞከረ ነው? ይኸው ነበር ሀሳቡ፣ ተሳካለት። ለአንቺ ስራ መስጠት ነው የፈለገው። በአንቺና በእኔ መካከል ከቻለም ከግርማ ጋር ያለውን ነገር ለመበጣጠስ እንደሚሞክር እንዴት ይጠፋሻል? አምሪ ምን? እና እጁ የለበት ምንም የሚያውቀው ነገር የለም እያልከኝ ነው? በጭራሽ። ቢኖርስ እንዴት ካንቺ ደብቅሻለሁ? እኔ ደግሞ በጣም ደንግጬ ነበር፣ ዳድን ደግሞ እንዳያሳስሩብኝ። እሱም የማይታሰብና ቅዠት የሆነ ነገር ነው። አትጨነቅሽ ላምሪ።
ማለት እንዴት ነህ? እንኳን አብረን ደስ አለን። ይሄ እኮ ለእኛ ብቻ ሳይሆን ለአንቺም ደስታሽ ነው። እውነት ነው፣ ግን ትርሲት በጣም አሳዘነችኝ። ማለት ምን ነው መክሊት? ማለቴ ኪሩቤል እዚህ ቤት አይደለም ለመኖር እንደ ድራማ ሆኖ እንኳን በቲቪ ለመታየት በጣም ነው የሚያሳቅቀው። እኔ እንኳን በዚህ ጊዜ ውስጥ ያየሁት ነገር ብቻቱ፣ ግን እሷ የቻለችውን ችግር፣ ሀዘን፣ ብዙ ነገር ነው ያየሁበት። እውነት ነው። ትርሲት ለእኛ እንኳን ያልነገረችኝ ስንት ነገር አለ መሰለሽ። እሷ ከአቅሟ በላይ ካልሆነ ለእኛ እንኳን አትናገርም። በጣም ቻይ ነች። እሱማ ከመቻል ውጭ ምን አማራጭ ይኖራታል? በዛ ላይ ደግሞ ተመልሳ እዚህ መጥታ እንደምትኖር ሳስብ የምር በጣም አሳዘነች። መክሊት ምንድን ነው የሆንሽው ነገር አለ እንዴ? አይ የለም ምንም አልሆንኩም ኪሩቤል። እባክሽ የሆንሽው ነገር ካለ ቶሎ ንገሪኝ። ትርሲትም ዝም በማለቷ ነው አይኗን እስክታጣ ድረስ የሆነችው። እመነኝ ምንም የሆንኩት ነገር የለም፣ ግን ወደፊት መሆነውን ነገር ሳስበው እንደሱ ያስፈርቱ። አይዞሽ፣ ለወደፊቱ ፈጣሪ አለ። ኮርማው ምን እያደረግክ እንደነበር ልትነግረን ትችላለህ? ግርማ ምንም እያደረግኩ እንዳልነበረ እኮ ልቦና ያውቀው። ልቦና ምናምን አትበለኝ። ልጅቷ የምትሰራበት ቦታ ሄደህ ምን ስትላትና ምን ስታደርግ እንደነበረ ነው ያስኩ። ግርማ ተረጋጋ። ይህንን ምክንያት አገኘው ብለህ ግርግር ለመፍጠር አትሞክር። ግርግር እየፈጠርኩ ነው የመሰለህ? አዎ። ለነገሩ እኔ ከአንተ ጋር ምን አጨቃጨቀኝ? ስሚ አንቺ ስራሽን መስራት ስትል ከማንም ጎረምሳ ጋር ፍቺ ውስጥ ምንድን ነው ስታደርጊ ነበር? ተናገረች። ልቀቀኝ። ጭራሽ ሰራተኛ የኔም ተከላካዩ ቤቴ ስርዓት ላሲዝ ባልኩኝ ከየትም መጥተህ ልደበድበኝ ነው? በስነ ስርዓት መነጋገር እያለ ምትን ምን አመጣው? አይመለከትህም። አሁን ቤቴን ለቀውጣል። ግርማ ቤቴን ለቀውጣል። ከእሷ ጋር የምነጋገረው እነጋገራለሁ። ግርማ ተረጋጋ። እኔና እሷ አጥፍተንም ከሆነ ይቅርታ ለመጠየቅ ዝግጁ ነን። ግን ምን? ኪችን ውስጥ አልተነካካንም፣ ምንም አላደረግንም ልትለኝ ነው? ግርማ ና ሌላ ምን ቀረ? ለምትናገረው ለእያንዳንዱ ነገር ብትጠነቀቅ ነው እሺ የሚሻለው። ባልጠነቀቅስ እባክህ። ስሚ አንቺ፣ ከእሱ ጋር ትኖሪ እንደሆነ እናያለን። ጠብቂ። መክሊት አይዞሽ፣ ተረጋጊ እባክህ ኪሩቤል። ከዚህ በላይ እኔ ችግር አልፈልግም። ስለዚህ ከዚህ ሂድ። እሺ ሄዳለሁ። ይኸው ተይ፣ አይሆንም፣ ይሄ ልጅ እዚህ ቤት አይምጣ ብልሽ አሻፈረኝ ብለሽ ልጅቷም ሄደችለት። ይኸው ከሰራተኛ ጋር ጀመረ። በስመ አብ ወልደ መንፈስ ቅዱስ። ግርማ ደግሞ በዚህ መጣ።
ምን ነው አምላኬን እንኳን አመስግኝ ሳልጨርስ እንደዚህ አይነት ነገር ካፍክ የምታወጣው? እንግዳው ግርማ የተናገረው ነገር ውሸት ነው ይበል። ይምጣና አይኔን እያየኝ ይካድ። ታይ ግን ዝናሽ ታይ አታስደፍሪኝ። ደግሞ በዛው ይበቃ ጥሩ። ጭራሽ ለምን አየኸኝ ብሎ ሊደበድበኝ። ታይ ግን ታይ ዝናሽ አታስደፍሪኝ። መቼም የማወራውን ተረት ዝናሽ ትሰማኛለች ብለክ አይደለም አይደል እንደዚህ የምትደሰኩረው? የኔ ንግግር ዲስኩርም ሆነ ማልሆነ ከዚህ በኋላ ወይኔ ወይ ሰራተኛሽ እንኖራለን። ምን? አዎ አሁን ጨርቋን አስይዘሽ አባራት። እኔ በማንም ሰራተኛ ምክንያት የምደበደብበት ምክንያት የለም። እሺ መጀመሪያ አጣራለሁ። የራስ ጉዳይ ባክሽ። መክሊቴ መክሊት ምንድን ነው የተፈጠረው? የኔ ልጅ ምንድን ነው የሆነው? መክሊቴ እውነቴን ነው ማዘር፣ ጋሼ እንዳሰቡት አይደለም እኮ። ምንድን ነው? ግራ ገባኝ፣ ተጨነኩብሽ እኮ። እስኪ ነገሩን ከስር መሰረቱ አስረጅኝ። ኪሩቤል ኪችን መጥቶ ነበር። ከዛ ከሱ ጋር እያወራን ሲያዩን ሌላ ነገር መስሏቸው ተጋጩ። ከማን? ከኪሩቤል ጋር? አዎ ከኪሩቤል ጋር። ግን ደግሞ እሳቸው እንዳሰቡት እኮ አይደለም። በትርሲት ጉዳይ ደስ ብሎኝ ስለነበር እንኳን ደስ አለ እያልኩት ነበር። ታዩ ገብቶኛል። እሱ ለደቂቃ እዚህ ቤት ደስታ ሲኖር ያንዘፈዝፈዋል። አይዞሽ፣ እኔ የማደርገውን አውቃለሁ። ባይሆን አታልቅሽ፣ እኔ ያለሁልሽ አልኩሽ እኮ። በይ መጣሁ። እሺ በሩን ዝግት አድርገሽ ተቀመጪ። እሺ መጣሁ። ሄሎ ኪሩቤል፣ የት ነህ? መጣሁ። እዛው ጠብቅ። ማዘር፣ እኔ እኮ የትርሲትና የራሷን እዚህ ቤት ውስጥ ምን ያህል ነገር እያሳለፈች እንደሆነ አስባ አስታለቅስ ያው ላባብላት ስል ነው። ዝናሽ አታምነኝም ብለህ ልታስረዳኝ እየሞከርክ አይደለም አይደል? ያው ሰውየው እኮ ነገሩን አዛብቶ ይነግርሻል ብዬ አስቤ ነው። ተው እንጂ ኪሩ ልጄ፣ እንደዛ አትበል እንዳላዝንብህ። እኔ ዝናሽ ነኝ የግርማን ቅጥፈት አምኜ የምቀበለው? ለዛውም ከራሴ በላይ በማምነው ባንተ መጥቶብኝ። ደግሞ ምን ለማድረግ እየሞከረ እንደሆነ ጠንቅቄ ነው የማውቀው። ታዲያ መክሊት እንዴት ናት? የሷ ጉዳይ ነበር በጣም ያስጨነቀኝ። በጣም ደንግጣና ተጨንቃ ነበር። እሷማ ምንም አትሆንም፣ ቀስ እያለች ትረጋጋለች። ይልቅ አሁን ከባድ ፈተና መጥቶባታል። ምን መጥቶባታል እላለሁ፣ መጥቶብናል ልበል እንጂ። ምንድነው እሱ ማዘር? ይኸው ግርማ ልብሷን አስይዘሽ አባሪያት እያለኝ ነው። ምን? ኦኬ። ገና ስገባ እንደዛ እየደነፋ ነው የተቀበለኝ። አሁን አላባረራትም ብር ሌላ ነገር ሊጠረጥር ነው። ካንተ ጋር ለምን ተቀራርባችሁ እንዳወራችሁ ግልጹን ብነግረው የሚሆነው መቼም ላንተ አልነግርክም። ከዚህ ሁሉ ጣጣ ብዬ ደግሞ ባባረራት እየተወድቃለች። እንደው የጨነቀ ነገር ሆነብኝ እኮ። ያ አምላኬ፣ ምን አይነት ግራ የገባው ነገር ነው? በጣም ምን ዳድ፣ የምርህን ነው? ምን አስዋሸኝ ላምሮት? እኔም እኮ ቅድም ቤት ስመጣ ከማም ጋር ተቃቅፈው አግኝቻቸዋለሁ። ምን? አዎ እኔ ስመጣ ነው የተላቀቁት። እኛ ማናውቀው በዚህ ቤት ውስጥ ምን እየተካሄደ ነው ያለው?
መቼም ውሽማውን አንቱ አስቀምጦ ነው አትይኝም አይደል? ኪሩቤል በትርሲት ላይ አይ እንደዛ እንኳን የሚያደርግ አይመስለኝም። ልጁ ሴጣን መሆኑን እንዳትረሺ። ምንም ነገር ከማድረግ ወደ ኋላ አይልም። እኔ እንጃ ዳድ፣ እንደዛ እንኳን አልመሰለኝም። ለማንኛውም እኔ ልጅቷን በሚገባት ቋንቋ እናግራታለሁ። ማን ነው? እኔ ነኝ። ክፈቱ። ላምሮት ምን ፈልገሽ ነው? እኔ አሁን በሩን መክፈት አልችልም። ለምን ሲባል? እማማ ዘግተሽ ተቀመጭ ብለውኝ ነው የሄዱት። ምን ነው መክሊት፣ የተፈጠረ ወይም ያደረግሽው ነገር አለ እንዴ? አረ ምንም ነገር የለም። ታዲያ ለምንድን ነው እንደ ወንጀለኛ በር ቆልፈሽ ተቀመጭ ስትባይ እሺ ብለሽ እንደዚህ ብታረጊው? ማለት ያደረግሽው መጥፎ ነገር ከሌለ። አረ እኔ ምንም አላደረኩም። አላምንሽም። እንዴ ለምንድን ነው የማታምኚኝ? የእናቴን ቀን ይስጠኝ። እኔ ምንም ነገር አላደረኩም። እሱን የማረጋግጠው በሩን ከፍተሽ አይኔን እያየሽ ስትነግሪኝ ነው። ልመንሽ? መክሊት እመኝ፣ አንድ ቤት ውስጥ እኮ እስከኖርን ድረስ እኔና አንቺ ቤተሰብ ነን አይደል መክሊት? አዎ። በጣም ጎበዝ። አሁን በይ በሩን ክፈችውና እናውራ።